እንግዲህ እግዚአብሔር ያሳያችሁ። ይሄን ከተደረገ በኋላ ነው አዶናይ ከቴዲ ሚስት ጋር ተኝቷል የተባለው። ወይንም ማገጠ እብድ ያደርገኛል እኔ አንዳንዴ እንደዚህ ያደርገኛል ብሎ ሲያወራ የሰማሁት እኔና ዶክተሩ ካወራን ፎቶ ካነሳኋቸው እንደገና ስለ ጥርስ መቦርቦር ካስተማረ በኋላ በማግስቱ ሰማሁ ስለ አዶናይ። የሚገርመው ነገር ማለት ነው እንግዲህ በ15 ቀን ውስጥ ይሄ ሁሉ ተፈጠረው ማለት ነው። ይሄ ምን አመጣው ብትሉ የኔ መታመም ነው። የኔ መታመም ሰው ከታመመ ሲታከም መቼም ሲበሳጭ ብዙ ነገር ዶክተር ነውና ሚስጥር ያወራልና ሚስጥሩን ያዝልኝ ይደብቅልኝ እንደማለት ማለት ነውና የኔ ህመም ይሄ ብሎ ያወራል። ሰው ማውራቱ አይቀርም። ዶክተር ደግሞ ይሄ ሚስጥሩን ገልብጦ የጅብ ችኩል ቀንድ ይነክሳል እንደሚባለው ማለት ነው። ገልብጦ ፎርጅድን ኦሪጂናልን በፎርጅድ ቀይሮ ቁጭ። ለምን ይሆናል? ያ እኔም ለፋው ለሀገሬ አይደለም ወይ? እኔም ታገለው ለሀገሬ አይደለም ወይ? እየራበኝ እየጠማኝ እናቴ እዚህ አለች ወይ? ለማን ነው እየለፋው ያለሁት? ለእናቴ ነው ወይ? ለማን ነው የምናገረው? ወንድም እህቴ፣ አባቴ፣ እናቴ እዚህ አሉ ወይ? አብረውኝ። እሺ ሰው እንዴት ብዬ ነው በቃ ማስረዳት የምችለው? እኔ እኮ እያለቀስኩኝ ቆይ ፎቶን አሁን አስገብቼ ታየዋለህ። እያለቀስኩኝ ወንድሜ ሆይ አንተ ቀጥልበት፣ እኔ ከዚህም በኋላ አቋርጫለሁ፣ ሁለተኛ አልሰራም ብዬ ተውኩኝ። የማለቅሰውን ትቼው ከተረጋጋው በኋላ ደግሞ ሌላ ፎቶ በሌላ ቪዲዮ ሪከርድ አስተላለፍኩኝ። ምክንያቱም የሚያይ ሰው ምን ይለኛል? ምን ይሰማዋል? ውስጤ ዋጥ አድርጌው ማለት ነው ተናግሬ ይሄ ሁሉ ነገር ተከሰተ። ይሄንን ማወራው ለምንድን ነው? አዶናይ ትክክል አይደለም፣ ተልእኮ አለው ነው በቃ ተልእኮ አለው። ፎርጅር ነው ስራው፣ ኦሪጂናል አይደለም። ኦሪጂናልን በፎርጅን መለወጥ ከተፈለገ እኔ እዚህ ምንድን ነው የምሰራው? ምን አደርጋለሁ? ለምንድን ነው የምለፋው? ለማን ነው የምለፈልፈው? ለማን ነው አቅጣጫ የምሰጠው? ለምንስ ወደ እኔ ይመጣሉ? ለምንስ እኔን ይጨቀጭቁኛል? ለምንስ እበሳጫለሁ? ለምንስ ከአይምሮዬ እስከ አንጀቴ ቁስለት ለምን ይሆናል? ለምን? ተው እንጂ ፈጣሪ እኮ ያመዛዝናል። አንድ ቀን ዋጋ ያስከፍላል። ለሁሉም ቀን አለው። ለማንኛውም ኢትዮጵያን ወደፊት፣ ኢትዮጵያን አብዝቶ ይባርክ። ወደዳችሁም ጠላችሁም መንግስት ይከበራል፣ 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 ይከበራል። በቃልም በድርጊትም ማንም አይናገረው፣ ማንም አይነካው።